ዳግማዊ አፄ ቴዎድሮስ ጥር 6 ቀን 1811 ዓ.ም ሻርጌ በተባለ ቦታ ቋራ ውስጥ ከጎንደር ከተማ በስተምዕራብ ተወለዱ። በትውልድ ስማቸው ካሳ ኃይሉ ሲባሉ፣ በፈረስ ስማቸው አባ ታጠቅ፣ በወታደራዊ ስማቸው መይሳው ካሳ ወይም አንድ ለእናቱ ተብሎ የሚታወቁ የ19ኛው ክፍለ ዘመን የኢትዮጵያ ንጉሠ ነገሥት ወታደርና ፖለቲከኛ ነበሩ። መይሳው ካሳ በዘመነ መሳፍንት ተከፋፍላ የነበረችውን ኢትዮጵያን አንድ የማድረግ ታላቅ ራዕይ ይዘው የተነሱ ጀግና ስለነበሩ በ1840 ዓ.ም አጠቃላይ ዘመነ መሳፍንት ስርዓትን በመቃወም በሰሜናዊ ባላባቶች ላይ ዘመቻ ጀመሩ። በጦርነቱ የገጠሟቸውን ባላባቶች ስላሸነፉ መጀመሪያ የራስ ማዕረግን በኋላም የንጉሥ ማዕረግን በአንድ ዓመት ውስጥ ተቀዳጁ። በየጊዜው በሚያደርጉት የተሳካ ዘመቻ የዘመኑን ባላባቶች ኃይል በመሰባበር የካቲት 3 ቀን 1847 ንጉሥ ካሳ ዳግማዊ አፄ ቴዎድሮስ ተብለው የኢትዮጵያ ንጉሠ ነገሥት ሆኑ። የዳግማዊ አፄ ቴዎድሮስ ንግስና የዘመነ መሳፍንት መቃብር በመሆን የዘመነ ኢትዮጵያን ታሪክ ሀ በማለት አስጀመረ። በዘመነ ንግስናቸው አፄ ቴዎድሮስ ሀገሪቱን የሚያሻሽሉ በርካታ ስርዓቶችን አስተዋውቀዋል። ከእነዚህም ውስጥ ባርነትን የሚያግድ አዋጅ፣ የመጀመሪያው መንገድ ግንባታ፣ የስርዓተ ንዋይና የፖለቲካ ስርዓቱን በማዕከላዊ መንገድ ማዋቀር ለአብነት ይጠቀሳሉ። በ1852 ዓ.ም ንጉሠ ነገሥቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ርስት የነበረውን መሬት ለገበሬዎች በማከፋፈላቸው ከሃይማኖት መሪዎች ጋር ተጣሉ። ይህን ተከትሎ በየቦታው አመፅ በሚነሳበት መካከል አውሮፓውያን ሚስዮኖችም ከእንግሊዝ መንግስት ጋር በተነሳሳ አለመግባባት ምክንያት በአፄው ታሰሩ። በመጋቢት ወር 1860 ዓ.ም ላይ እንግሊዝ መንግስት በሮበርት ናፒየር የሚመራ በጊዜው እጅግ ግዙፍ የተባለ ኃይልን አሰናድቶ አውሮፓውያን እስረኞችን ለማስፈታት ጦር ላከ። ሚያዝያ 5 ቀን 1860 ዓ.ም ይህ ጦር በመቅደላ ምሽግ ላይ በሚገኘው በአመፅ በተዳከመው የንጉሱ ጦር ላይ ጥቃት አደረሰ። አሟሟት። የመጨረሻው የመቅደላ ግብግብ ሰኞ ሚያዝያ 6 ቀን 1860 ዓ.ም ወደ ማቆሙ ተቃረበ። የእንግሊዝ ጦር ሰራዊት ቴዎድሮስን አድኖ ለመያዝ በየአቅጣጫው መሯሯጥ ጀመረ። የቴዎድሮስን ሁኔታ አስመልክቶ የኒውዮርክ ታይምስ ሪፖርተር ስታንሊ ሲናገር ሰኞ ከቀኑ 10 ሰዓት አካባቢ እንግሊዝ በመቅደላ ላይ ካሰማራቻቸው ወታደሮች መካከል 2 የአይሪሽ ወታደሮች የተኩስ ድምፅ ወደ ሰሙበት አቅጣጫ እየተክለፈለፉ እንደደረሱ አንድ ያልታወቀ ኢትዮጵያዊ ከመሬት ላይ ተዘርሮ ለመሞት በማጣጣር ላይ እንዳለ ያገኙታል። የግለሰቡ ጣር ስሜት ሳይሰጣቸው ቀድሞውንም ከኛ የተሰረቀ ነው በማለት በቀኝ እጁ አቅጣጫ የወደቀውን ሽጉጥ አንስተው ይወስዱበታል። ያልበቃ ብሏቸው የጣቱን የወርቅ ቀለበትና የአንገቱን የወርቅ መስቀል ይዘርፉታል። ከዚያም የወሰዱትን ሽጉጥ እያገላበጡ በማድነቅ ሲመለከቱ ከጎን በኩል ከብር ተቀርጾ የተለበደ ጽሑፍ ያገኙበታል። ጽሑፉም እንደ አውሮፓውያን አቆጣጠር 1854 ለአሽከሬ ለፕላውዲን የአቢሲኒያው ንጉሥ ቴዎድሮስ ላደረጉለት ቅንነት የተመላበት ደግነት ያለኝን አድናቆት ለመግለጽ ከታላቋ ብሪታንያ የአየርላንድ ንግሥት ቪክቶሪያ የተላከ ስጦታ የሚል ነበር። ወታደሮቹ ጽሑፉን ካነበቡ በኋላ ከነከናቸው። አንደኛው ወታደር ቴዎድሮስ ሲሆን እንዴ በማለት ነፍሱ ልትወጣ የተቃረበውን ግለሰብ ማስተዋል ጀመረ። ምናልባትም ወታደሮቹ ሊለያቸው ያልቻሉበት ሌላው ምክንያት አፄ ቴዎድሮስ በጠላት መወረራቸውን እንደተረዱ ከቤተሰቦቻቸውና ከቅርብ ተከታዮቻቸው ጋር ተሰናብተው በሽጉጥ ራሳቸውን መተው እንደወደቁ ጠላቶቻቸው እሳቸው መሆናቸውን እንዳይለዩቸው በማሰብ ወልደ ጋብር የሚባለው የቤት አሽከራቸው የሚደርባትን ባለቀጭን ጥለት ነጠላቸውንና ታጥቀውት የነበረውን ባለከፋይ ቀበቷቸውን አውልቆ በመውሰድ ቁጥራቸው 15 ያህል ከሚሆን ከቴዎድሮስ ጭፍሮች ጋር በማምለጥ ተሸሽጎ እንደነበር ለእንግሊዝ ኦፊሰሮች በሰጠው ቃለ መጠይቅ ላይ ተጠቅሷል።